ዩክሬን በባህረ ሰላጤው ሀገራት በኢራን የተሰሩ የሻድ ድሮኖችን መቋቋም እንዲችሉ 201 ወታደራዊ ድሮን ባለሙያዎችን አሰማርታለች። ተጨማሪ እርምጃዎች ለመውሰድም ተዘጋጅተዋል። ይህ እርምጃ የመጣው እየጨመረ ያለውን የኢራን የድሮንና የሚሳኤል ጥቃቶች ተከትሎ አሜሪካና ባህረ ሰላጤው ሀገራት ጥያቄዎች መልስ ለመስጠት ነው። ዩክሬን በጦር ሜዳው የተፈተነ ልምዷን ስትራቴጂካዊ አጋርነት፣ ለገንዘብ ድጋፍ እንዲሁም ለቴክኖሎጂ ልውውጦች እየተጠቀመችበት ነው። የዩክሬን የድሮን ባለሙያዎች ቀድሞውኑ በባህሬን፣ በተባበሩት አረብ ኤምሬትስ፣ በሳውዲ አረቢያና በኳታር ውስጥ እየሰሩ ነው። ሌሎች 34 ባለሙያዎች ደግሞ ወደ ኩዌት እያመሩ ነው። እንዲህ ያለው የዩክሬን እርምጃ የመካከለኛው ምስራቅ ጦርነት ወደ አውሮፓ ከመሳብ አንጻርና የኔቶን በጦርነቱ ጣልቃ መግባት ጥያቄ ውስጥ አስገብቷል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የባህረ ሰላጤው ሀገራት ከኢራን የሚቃጣባቸውን የድሮንና የሚሳኤል ጥቃት መቋቋም ተስኗቸው የሰውም የቁስም ኪሳራን እያስተናገዱ ይገኛል። እነዚህ ሀገራት ከኢራን የሚተኮሱትን የሚሳኤልና ድሮኖች ለመቋቋም በተለይ የዩክሬን የጦር ቴክኖሎጂ አጠቃቀም የካበተ ልምድ ተጠቃሚ የሆኑ ነው። ፕሬዝዳንት ዘለንስኪ 201 የዩክሬን የድሮን ባለሙያዎች በተባበሩት አረብ ኤምሬትስ፣ ኳታርና ሳውዲ አረቢያ ጨምሮ በሌሎችም ሀገራት ተሰማርተዋል። ተጨማሪ ባለሙያዎች ወደ ኩዌት እየተጓዙ ነው። ይህ ዘመቻ የኢራን ድሮንና የሚሳኤል ጥቃቶች በአሜሪካና በቀጠናው ኢላማዎች ላይ ከተከሰቱት በኋላ ከዋሽንግተን ጨምሮ ለአጋሮች ጥያቄ ምላሽ ይሰጣል። የኪየቭ የድሮን ባለሙያዎች ቡድን የሻድ ድሮኖችን በመቃወም ላይ ያተኮረ ነው። እነዚህ የሩሲያን ከባድ የሚሳኤል ድብደባ መመከት እንዲችሉ ተራቀው የተነደፉ የድሮን ስርዓቶችን ጠንቅቀው የሚያውቁ የዩክሬን ባለሙያዎች የባህረ ሰላጤውን ሀገራት ትኩረት ይስባሉ። የሻድ ጥቃቶችን ለመቋቋም የተነደፉት የዩክሬን ኤስቲኤንጂ ኢንተርሴክተር ድሮኖች ወደ መደበኛ አገልግሎት ከገቡበት ጊዜ ጀምሮ ከ3000 በላይ ድሮኖችን አመድ አድርገዋል። እያንዳንዳቸው ወደ $2000 የሚጠጋ ወጪ የሚጠይቁና ከፍተኛ ፍጥነትን የተላበሱ ድሮኖችን መጥለፍ የሚችሉ ናቸው። እንደ አሜሪካ ውድ ከሆኑ የፓትሮች ስርዓቶች ይልቅ ርካሽ አማራጭን ያቀርባሉ። ከየካቲት ወር መጨረሻ ጀምሮ በሺዎች የሚቆጠሩ ድሮንና የሚሳኤል ጥቃቶችን የሚጋፈጡ የባህረ ሰላጤው ግዛቶች እነዚህን ስርዓቶች ለመከላከያዎቻቸው ቁልፍ መሳሪያ አድርገው ይመለከቷቸዋል። ዩክሬን የጸረ ድሮን ስርዓቶችን ወደ ሰፊ የአየር መከላከያ አውታረ መረቦች በማዋሃድ ዓለም አቀፍ የአሰራር እውቀት ምንጭ አድርገዋለች። ዘለንስኪ የዩክሬንን ተሞክሮ ወደር የለሽ እንደሆነ ያምናሉ። ሃርድዌር፣ ሶፍትዌርና ታክቲካዊ እውቀትን በማጣመር ተራቀው የተነደፉት የቴክኖሎጂ ውጤቶች በማለትም ያሞካሻሉ። ይህም ዩክሬን ከእርዳታ ተቀባይ ወደ በጦርነት የተፈተኑ የመከላከያ መፍትሄዎች አቅራቢነት መሸጋገሯን ያሳያል። በቀጣይም የዩክሬን የድሮን ባለሙያዎች መሰማራት በባህረ ሰላጤው ውስጥ ወደ ጥልቅ የመከላከያ ኢንዱስትሪ ትስስር፣ የጋራ የቴክኖሎጂ ልማትና የስልጠና ፕሮግራሞችን ሊያመራ ይችላል። በተለይም እርምጃው የዩክሬን ጦርነት ከአውሮፓ ባሻገር በመካከለኛው ምስራቅ ባሉ ግጭቶች ላይ ተጽዕኖ እያሳደረ መሆኑን የሚያመላክት ነው። አሜሪካና እስራኤል በአውሮፓውያኑ የካቲት 28 በኢራን ላይ ጥቃት ከጀመሩ በኋላ በእነዚህ ቴክኖሎጂዎች ላይ ያለው ዓለም አቀፍ ፍላጎት ጨምሯል። መጠነ ሰፊው የአየር ድብደባ ኢራን በአካባቢውና በባህረ ሰላጤው ግዛቶች ላይ በሺዎች የሚቆጠሩ የአንድ አቅጣጫ ሚሳኤሎችን እንድታስወነጭፍ አነሳስቷታል። ዩክሬን የአሜሪካና እስራኤል ጥምረት ከኢራን ጋር ጦርነት ከመጀመሩ በፊትም እንዲህ አይነት ድሮኖችን ለአጋሮቹ የማቅረብ ሀሳብ አቅርባለች። ዘለንስኪ የድሮን ባለሙያዎችን ወደ ውጭ መላክ ዩክሬን ቀደም ሲል ለዋሽንግተን ያቀረበችው የድሮን ስምምነት አካል እንደሆነም ተናግረዋል። ዘለንስኪ ስምምነቱ አሁንም በጠረጴዛው ላይ እንደሆነ ተናግረዋል። ኪየቭ ከሌሎች ሀገሮች ጋር ተመሳሳይ ስምምነቶችን ለመፈራረም ዝግጁ እንደሆነችም ገልጸዋል። በዚህ ደረጃ ዩክሬን በየቀኑ 2000 የሚደርሱ የመጥለፊያ ድሮኖችን ማምረት ትችላለች። ከእነዚህም ውስጥ 1000 ያክሉ ለራሱ ያስፈልጓታል። ቀሪዎቹን ለአጋሮቿ ማስተላለፍ እንደምትችል ጠቁመዋል። እንዲህ ያለው የዩክሬን እርምጃ የመካከለኛው ምስራቅ ጦርነት ወደ አውሮፓ ከመሳብ አንጻር አስተዋጽኦ ሊያደርግም ይችላል። በተመሳሳይ የኔቶን በጦርነት ውስጥ
ጣልቃ የመግባት ጉዳይ ጥያቄ ያስነሳል። ምንም እንኳን እስካሁን ኔቶ በይፋ በመካከለኛው ምስራቅ ጦርነት ውስጥ ባይሳተፍም የጥምረቱ አባላት እየተሳተፉ ነው። በአሁኑ ጊዜ ጥምረቱ በዋናነት የድጋፍ የስልጠናና የመከላከያ ሚና አለው። በተለይም ከአሜሪካ ከፍተኛ ትችት እየቀረበበት ነው። የአሜሪካው ፕሬዝዳንት ትራምፕ በጥምረቱ ላይ ያላቸውን ቅሬታ በግልጽ ከማንጸባረቅ ባሻገር ሚናውን በተመለከተ ተሳልቀውበታል። እንዲህ ያለው ግፊት ከዩክሬን እርምጃ ጋር ተደማምሮ በቀጥታ ጣልቃ እንዲገባ የሚገፋፋ ነው። በመካከለኛው ምስራቅ ጦርነት ሩሲያ ከኢራን ጎንና ዩክሬን ደግሞ ኢራን ከምታጠቃቸው ሀገራት ጎን መሰለፋቸው ሩሲያና ዩክሬን የውጊያ ሜዳቸውን በመካከለኛው ምስራቅ ጭምር መሆኑን የሚጠቁም ነው። አውሮፓ ከመካከለኛው ምስራቅ የሚሻገር ጦርነት ስጋትን ለመግታት ቀደም ሲል የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በዚህ ጉዳይ ከዩክሬኑ ፕሬዝዳንት ዘለንስኪ ጋር መክረዋል። በተመሳሳይ ኔቶ ከአሜሪካ ከሚቀርብበት ወቀሳ ባለፈ በሩሲያ ሊደርስብኝ ይችላል የሚለውን ጥቃት ለመመከት ቁልፍ አጋሩ የሆነችው ዩክሬን በመካከለኛው ምስራቅ ጦርነት ተሳትፎ ማድረጓ ጫና ውስጥ የሚከተው ነው። ለዩክሬን ድርጊት ኢራን የአጸፋ እርምጃ የምትወስድ ከሆነም በቀጥታ ዩክሬንን ማጥቃት ባትችል ኔቶን የማጥቃት አማራጭ ልትጠቀም ትችላለች። የኔቶ መጠቃትን በተዘዋዋሪ ዩክሬንን የማጥቃት ያክል ነው። ቀድሞውኑ በጦርነቱ ዙሪያ ግልጽ አቋማቸውን ማሳወቅ እንዳለባቸው የተሰጣቸውን የኢራን ማሳሰቢያ ችላ ያሉ የባህረ ሰላጤው ሀገራት ከፍተኛ ኪሳራ እያስተናገዱ ነው። እነዚህ ሀገራት ለአሜሪካ የጦር ሰፈር ማዕከል መሆናቸው ብቻ በኢራን ከፍተኛ የሚሳኤል ማዕበል እንዲያናውጣቸው ሆኗል። አሁን ደግሞ ከዩክሬን የድሮን ባለሙያዎች በማስገባት የኢራንን ጥቃት ለመቋቋም መሞከራቸው ሀገሪቱን ለተጨማሪ ጥቃት የሚያነሳሳ ነው። እንዲህ ያለው ሁኔታ እየተባባሰ ያለውን የመካከለኛው ምስራቅ ጦርነት አድማስ ከማስፋት ባሻገር ዓለም አቀፉን ደህንነት ወደ ከፋ ደረጃ የሚያሸጋግር ነው። ዓለም በዚህ ጊዜ በደህንነትና በኃይል አቅርቦት መስተጓጎል ከፍተኛ ፈተና ውስጥ ወድቃለች። አሁንም ቢሆን መጪውን ጊዜ የበለጠ አደገኛነት የሚያንጸባርቁ ሁኔታዎች በመካከለኛው ምስራቅ እየተካሄዱ ነው። ኢራን አዳዲስ የበቀል ጥቃቶችን አጠናክራ ቀጥላለች። እስራኤልና ሌሎችም ተሳታፊ ሀገራት በተመሳሳይ እርምጃዎችን መውሰዳቸውን ቀጥለዋል። በተለይም በአሜሪካ መንግስት የብሔራዊ ደህንነት ስጋት ተብሎ በይፋ የታገደው አንትሮፒክ ኩባንያ የሚያመርተው የሰው ሰራሽ አስተውሎት ሞዴል አሜሪካ በኢራን ላይ ለምታካሄደው መጠነ ሰፊ ወታደራዊ ዘመቻ ጥቅም ላይ መዋሉ ስጋት ፈጥሯል። በአሁኑ ጊዜ ንግግር የለም፣ ቆራጥ ምላሽ እንሰጣለን የሚሉ የሁሉም ወገን ጥብቅ ማስጠንቀቂያዎች ብቻ ገዝፈዋል። በቀጣይ የሚሆነውን አብረን የምንመለከት ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ጋርዲያን፣ ቢዝነስ ኢንሳይደር እና ዘ ኢንዲፔንደንትን በዋቢነት ተጠቅመናል።